أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير. لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت. ربنا لا تؤاخذنا إن نسينا أو أخطأنا. ربنا ولا تحمل علينا إصرا كما حملته على الذين من قبلنا. ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير. لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت. ربنا لا تؤاخذنا إن نسينا أو أخطأنا. ربنا ولا تحمل علينا إصرا كما حملته على الذين من قبلنا. ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮፕ ቤተሰቦች እንደምን አላችሁ? ስላደመጣችሁኝ አመሰግናለሁ። ያው እችላለሁ ብዬ ሳይሆን ሙከራ ነው። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። እና ሁላችንም ያው በየእምነታችን ዱዓ የሚያስፈልገን ነገር ነው እና ሁላችንም ዱዓ እናድርግ። አላህ የተሻለ ህይወትን እንዲሰጠን እንለምን እና አላህ ሁሉን ነገር አዋቂ ጌታ ነው፣ ሁሉን ነገር ሰጪ ጌታ ነው እና አላህ ሁሉን ነገር እንዲሰጠን ዱዓ አድርጉላችኋለሁ ውዶችዬ። አንዳንድ ጊዜ ሲከፋን ሲደብረን ወደ ጌታችን ነው መሄድ አለብን እና
ሰው ጋር ሄደን ብናለቅስ ሰው አይሰማንም። ስለዚህ ወደ ጌታችን እናልቅስ እላችኋለሁ ውዶችዬ። በዚህ ሰሞን የምንሰማው የምናየው ነገር በሙሉ በጣም ልብን የሚሰብር ነገር ከመሆኑ የተነሳ ያው አንዳንድ ጊዜ እንደዚህ ለጌታችን ጊዜ ሰጥተን ዱዓ ብናደርግ ልባችን ቢራጥብልን መጥፎ ነገር እንድናስብ አይገፋፋንም እና መጥፎ ነገር በራሳችን ላይ ለማድረግ ከመወሰናችን በፊት የተፈጠርንለትን ዓላማ ብናቅ ለተፈጠርንለት ዓላማ ብንተጋ እላለሁ ውዶችዬ። በጣም ብዙ የምለው ነበረኝ ግን ቃላት አጠረኝ እና በጣም ይቅርታ እና በቃ ይህን ብላችሁ የምችለው አመሰግናለሁኝ። ሁሉም ሰው በእምነቱ ዱዓውን ቢያደርግ ወደ እምነቱ የቀረበ ቢሆን ማለት ነው መጥፎ ሀሳቦች አይመጡልንም ነበር። መጥፎ ሀሳብ ስላችሁ እኛ መጥፎ ሆነን ሳይሆን በዙሪያችን ያሉት ነገሮች በሙሉ በቃ እኛ እዚህ ዓለም ላይ ምንም እንደሆነን የምናስብበት አጋጣሚዎች አሉና እንደዛ ነገር ላለማሰብ እንሞክር ውዶችዬ። እንደዛ ነገር እንዳናስብ ደግሞ ወደ ሃይማኖታችን ወደ ድናችን ጠንካራ ስንሆን እንደዚህ ሀሳቦች አይመጡልንም። ምክንያቱም የዚህ ዓለም ህይወታችን እንደዚህ ሆኖ እያለ እንደገና ደግሞ የዛኛው ህይወታችንን ማበላሸት የለብንም። በህይወታችን ብዙ ፈተናዎች አሉ። እነዛን ፈተናዎች መቋቋም የምንችለው ደግሞ እኛ ስንጠነክር ነው እና ጠንካራ ለመሆን እንሞክር እላችኋለሁ ውዶችዬ። ጠንካራ ስንሆን እኛ በዙሪያችን ያሉት ነገሮች በሙሉ ይጠፋሉ። የእኛ ጥንካሬ እነዛን እኛን ሊያሸንፉን የነበሩትን ነገሮች በሙሉ እንድናሸንፋቸው ያደርገናል እና እንጠንክር እላችኋለሁ ውዶችዬ። አመሰግናለሁ ስለምትከታተሉ።